ኢዴፓ አገሪቱን የሚመጥን ፌዴራላዊ አደረጃጀት ያስፈልጋል አለ። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ሰሞኑን በጎንደር የታየውና በአገሪቱ የሚነሱ አብዛኛዎቹ ግጭቶች መነሻ ምክንያታቸው አገሪቱ የምትከተለው ቋንቋና ብሔረሰባዊ ማንነት መሰረት ያደረገው የፌዴራላዊ አደረጃጀት ነው ብሎ እንደሚያምን ገልጿል። በመሆኑም ኢትዮጵያን ለመሰለች የራሷ አብሮ የመኖርና የመቻቻል ባህል ያላትና ሉዓላዊነቷ ተጠብቆ ለኖረች ሀገር የሚመጥንና የሚገባ ይዞታ ያለው ፌዴራላዊ አደረጃጀት ያስፈልጋታል ብሏል። ለአገሪቱ ሰላምና መረጋጋት ብሔራዊ እርቅ ወሳኝ ነው በሚል ርዕስ ሐምሌ 14 ቀን 2008 ዓ.ም ባወጣው መግለጫ ቋንቋና ብሔራዊ ማንነትን ዋነኛ መሰረት ያደረገው የፌዴራሊዝም አደረጃጀት ባለፉት 25 ዓመታት ተፈትሾ ግጭቶችን፣ ልዩነቶችንና አለመግባባቶችን እንዲበረክቱ ያደረገ በመሆኑ ሊስተካከል ይገባል ብሏል። በኢዴፓ እምነት መሰረትም አገሪቱ ልትከተል የሚገባው የፌዴራሊዝም ስርዓት ቋንቋን፣ የመሬት አቀማመጥን፣ የህዝብ ብዛትን፣ የህብረተሰቡ አብሮ የመኖር ታሪካዊ ትስስርን፣ አስተዳደራዊ አመቺነትንና የኢኮኖሚ ጥቅም የአከላለል መመዘኛዎች ሊሆኑ እንደሚገባ ገልጿል። በመሆኑም መንግስት አሁንም አገሪቱ ወደ ለየለት ግጭት ውስጥ ከመግባቷና ጊዜው ሳይረፍድ የፌዴራሊዝም አደረጃጀት ስርዓቱን እንዲፈትሽ ጠይቋል። በገዢው ፓርቲ ተቀርጾ በህዝብ ተወካዮች ምክር ቤት የጸደቀው የኢትዮጵያ ህገ መንግስት ብሔር ብሔረሰቦችና ህዝብ ማለት ሰፋ ያለ የጋራ ጸባይ የሚያንጸባርቅ ባህል ወይም ተመሳሳይ ልምዶች ያላቸው ሊግባቡበት የሚችሉበት የጋራ ቋንቋ ያላቸው የጋራ ወይም የተዛመደ ህልውና አለም ብለው የሚያምኑ የስነ ልቦና አንድነት ያላቸው በአብዛኛው በተያያዘ መልክዓ ምድር የሚኖሩ ናቸው በማለት መደንገጉ ይታወቃል። ኢዴፓ በመግለጫው ለህዝብ ተቃውሞና ጥያቄዎች መንግስት ከኃይል እርምጃ እንዲቆጠብ፣ የወልቃይት ጠገዴ ህዝብን የማንነት ጥያቄ በህገ መንግስቱ መሰረት እንዲፈታ፣ የደረሰውን የአካልና የህይወት ጉዳት የሚያጣራ ኮሚቴ እንዲያቋቁም ጠይቋል። በተጨማሪም ከግጭቱ ጋር በተያያዘ የታሰሩ ዜጎች ሰብአዊ መብታቸው እንዲጠበቅና የመጎብኘት መብታቸው ተጠብቆ ግልጽ በሆነ ፍትህ እንዲዳኙ፣ ህዝብ ህገ መንግስታዊ ጥያቄ የማቅረብ መብቱ እንደተጠበቀ ሆኖ የአገሪቱን አንድነትና የህዝቡን አብሮነት የሚጎዱ ተግባራት ከመፈጸም እንዲቆጠብ፣ የአገርና የህዝብ ሀብት ንብረቶችን የሚጎዱ ድርጊቶችን እንዳይፈጽም፣ በአገር ውስጥና በውጭ ሀገር የሚተላለፉ የመንግስትና የግል ሚዲያ ለሰላማዊ ሙያ ግዴታቸውን እንዲወጡ ጥሪ አቅርበዋል። ለአገሪቱ ሰላምና መረጋጋት ብሔራዊ እርቅ ወሳኝ ነው ብሏል። በሌላ በኩል የመላው አማራ ህዝብ ድርጅት ማዕድ በበኩሉ መንግስት ለወልቃይት ጠገዴ ህዝብ ጥያቄ ወቅታዊ ምላሽ ባለመስጠቱ በህዝብና በመንግስት መካከል አለመተማመን መፈጠሩን ገልጿል። ከወልቃይት ጥያቄ ጋር ተያይዞ ሰሞኑን በጎንደር በደረሰው ጉዳትም መንግስትን ተጠያቂ አድርጓል። የዘገባው ምንጭ ሪፖርተር ጋዜጣ ነው። ሰላም፣ አዳዲስ የድሬቲው መረጃ ወደ እርስዎ እንዲደርስ ከታች የምትገኘውን ቀይዋን ሰብስክራይብ የምትሏን በተን ይጫኑ እና የድሬቲው ደንበኛ ይሁኑ። መልካም ጊዜ።